ሐሰተኛ ጉዳይ ስንነጋገር ሮጦ ይመጣሉና ማን ፈቀደላቸው ሐሳብ ሊሰጡ ይጩፋሉ ዋሬበር የኛ ቤት ጉዳይ ኦኬ እሺ አማንዬ ለምን ስለ ቀሲስ ዲበኩሉን አሁን አይወዱትም አይደል አንደኛው ቲም ለምን ቀሲስ ዲበኩሉ ፎቶ ለጥፋ አገባም ሲሶ አብራችሁ ቀሲስ ዲበኩሉን ታሞታላችሁ ቀሲስ ዲበኩሉን ይሰድቡታል አይደል የመጡ ያወር እነዛ በዛኛው በኩል ያለ ቲም ጠቅላላ ሲሰድበው ሲናደር ሰምተናል አሁን ቀሲስ ዲበኩሉ ማለት ነው ግን የቀሲስ ዲበኩሉ ፎቶ አስቀምጠው ፖለቲከኛ ነው እሳቸው ፒንክ ለብሶ ፎቶ አለቀቁ ማማን እሳቸው ፒንክ ለብሶ ፎቶ አለቀቁ አይ ፖለቲከኛ እሳቸው ፒንክ ለብሶ ከለቀቁ ገባዶ ጌታ ይኸውልህ አዳምጠኝ ሲስዬ ይኸውልህ አንተ እኮ እኔ አሮን ነው አንተን መምከር በጣም አስቸጋሪ ነው ትልቅ ሰው ነህ ልጆች ያለ ሰው ነህ ቤተሰብ የምትመራ ሰው ነህ ስለዚህ አንተን አሁን እንደዚህ አድርግ እንደዛ አታድርግ ለማለት በጣም ይቸግረናልና ግን ዋናው ነገር ምን መሰለ በተቻለ መጠን ከሰዎች ጋር በሰላም ለመኖር ሞክር እሺ በተለይ በዚህ በኩል ሰው እያስቀየምክ በዛ በኩል ዝም ብሎ ጥርስ ለመክፈት ብቻ ከሆነ ኑሮ ጥሩ አይደለም ከሰዎች ጋር በሰላም ለመኖር መሞከር ጥሩ ነው ምክንያቱም ምንድነው የወንጌል አማኞች ብዙ ጊዜ ተነስተው እንዲያርጉ ግደለው ፍለጠው ምናምን ስለማንባባል ያንን አድቫንቴጅ ተወስዳላችሁ which is not bad you know ምንም ችግር የለውም ግን አንተ ግን እንደዚህ አታድርግ አሁን ኤፍሬም አስቀይመኸኛል ተናድጄብሃለሁ ምናምን ማለት አይጠበቅበትም ኦሬዲ አንደኛ ያደረከው ነገር ትክክል አይደለም በቃ ትክክል አይደለም እኔ ፍቅርታ ጠይቅ ነገርኩ እኮ እኔ ነገርኩ ኤፊ እኔ ፍቅርታ ጠይቄ ለምን ይልሃል እንዴ አንተ ካጠፋህ ካመንክ አንተ ምን አገባ በቃ ሚውት አድርግ በእግዚአብሔር አማኒ እንዴ ያገባኛል ወንድሜ እኮ ነው ኤፍሬም እንዴ ነው የማያገባኝ አይደለም ሲሳይ ኦልዌይስ ይወላችሁ ርዕስ ራሱ እነሱ ናቸው የሚሰጡት ማታ ማታ አይ ዶንት ኖ ድራፍት ቤት ይሁን ምናምን ቤት ሲሪየስ ይገናኛሉ አይደለም ኖ ለምን መሰለህ በጣም ክርስትናን ቁጭ ብሎ የሚያሰድብ እንውቀሰው አይደለም ቤል እኛ ሲሳይ የምንወቅሰው ወንድማችን ስለሆነ ነው ቆይ ቤል ሲሳይ የምንወቅሰው እዚህ ወንድማችን ስለሆነ ነው እኮ ሌላ ቢሆን እኮ አንናደድም ሌላ ሰው ቢሆን ድራፍት ትላለህ ድራፍት ትጠጣለህ ግራ የሚገባኝ ነገር ወይ በድራፍት ከእነሱ ጋር ነው የምታመሻው አይደል እንዴ ከእነሱ ጋር ነው የምታመሻው አይደል እንዴ እግዚአብሔር ምስክር በድራፍት ትፈተናለህ እንዴ እኮ አንተ እንዴት ነው ከእነሱ ጋር ነው የምታመሻው ከእነሱ ጋር መኪና ውስጥ ክርስቲያኖችን ማሰደብ ብዙ ሰዎችን ብትወቅሰው ድራፍት ትጠጣለህ ይፈትናል እንዴ ድራፍት ምንድነው አንተ እኔ አልገባኝም እዛ ነው የምትውለው ከነሱ ጋር ነው የምትውለው እኮ እሺ እኔ እዛ ነው አልከን አንተ ይፈትናሉ ወይ ማለት ነው አይደለ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል አረ በጌታ በጣም ትልቅ ሰው አለ ይስበናት አንተ ሚውት አድርጎ በጌታ እፍ ያላ ሚውት አድርጎ ሚውት አላደርግም ለምን ክርስቲያኖችን ስንት ጊዜ ተነገረ እዚህ ስትመጣ ትቅለሳለሳለህ እዛ ስትሄድ ክርስቲያኖችን ታሰድባለህ ምን ልታረግ ታሰድባለህ ክርስቲያኖችን ወይ ክርስቲያን አይደለም ብለህ እዛው መጠቃለል ነው ዛት ጌታ ቤዲ ግን ድራፍት የሚፈተነው ሰው ለምን ታሰድባለህ ክርስቲያኖችን አጣለ ግን ቤዲ ምንድነው አልገባኝም አይደለም ውሎ እኮ ነው ቆይ አንተ ራሱ ተጣለ ወይ ተጣለ በሌ ቆይ ፕሊስ በእናታችሁ እንደዚህ ያን ነገር ደስ አይልም ፕሊስ አይደለም በጣም ስርዓት አጣይወል ስንት ጊዜ እንደተነገረው ካልሆነ ክርስቲያን አይደለም ብሎ መሄድ ነው ያለበት ምን አገባ አንተ ስለኔ ክርስትና ምን አገባ አፍተሩል እንዴ ቆይ ወገኖች አሁን የተሰበሰብንበት አላማ እሱ አይደለም ዋናው ነገር ሲሳይ ወንድም ኤፍሬምን አስቀይማለሁ ብለህ ካመንክ ይቅርታ ጠይቀው ካልሆነ ግን እኔ ካንተ ጋር የጀመርኩት ሐሳብ ክርስቲያኖችን የወንጌል አማኞችን ከወንጌል አማኞች ጋር ሆነ ሌሎች ላይ የማታደርገውን ነገር እኛ ኮሚኒቲ ላይ ግን ስትመጣ በጣም ጠንከር ብለህ አፍን በደንብ ነው የምታላቀው ይሄ ነገር ጥሩ አይደለም ሰዎችም እንዲያላቁ መንገድ የምትከፍተው አንተ ነህ ይሄንን ነገር ተው ነው የኔ ሐሳብ አልተውም እቀጥላለሁ ካል good for you go for it okay ምንም ችግር የለብኝም ቀጥልበት በርታ ግን ኤፍሬምን አስቀይሜዋለሁ ብለህ ካመንክ ራስህ ይቅርታ ጠይቀው ካላመንክ ግን እሱ ማድረግ ያለበትን አድርጓል አልደወለልህም ምንም አላረገም በቃ አልተመቸህም ብሎ ካርጓል that's it ግን አንተ አስቀይሜዋለሁ ብለህ ካሰብክ ይቅርታ ጠይቀው ይሄን ነው ማለት የምችለው ተባረኩ በቃ መልካም ቀን እሺ አማንዬ ቴንክስ አባቴ አማን ይግባ እሺ ሲሶይ እኔ ምን አለ መሰለህ እኔ ቤካ አሁን የፊን ጉዳይ አንተ ስላነሳ ነው ጀስት እኔ ከማንም ሰው ጋር እንደምስቆና እንደምጫወተው
እኔ ኦልሬዲ እኔ አይደለም የተናገሩት ገስ ያሉ ሰዎች ነው። ያው እኔ ሳቅ ውስጥና ጨዋታ ውስጥ ሆኜ ነገሮችን ኦብዘርቭ አላረኩም፣ አልተቆጣጠርኩም። ስለዚህ ያ ነገር እንዳጋጣሚ ኤፊን ቼክ ሳደረገው ብሎክ እንዳደረገኝ ሳው ኦልሬዲ ኤፊ እንዳዘነና እንደተቀየመ አውቄ ኤፊን ሶሪ ለማለት ደውዬለታለሁ። ይኸው ኤፊ ራሱ አለ። ከዛ እንደውም ኤፊ እንዳደውልልኝ ብሎ ቴክስት ጻፈልኝ። ኤፊ በዛ ምክንያት ቪዲዮ ደርሶት ሊሆን ይችላል ወይ ዩቲዩብ ላይ አይቶ ሊሆን ይችላል። እኔ ጀስት ሳቅ ጨዋታ ነው የተጫወትኩት ኤፊን ለመበደልና ለማስቀየም ወይንም ኤፊ የሆነ ነገር አድርጎኝ ክፉ ነገር ተናግሮኝ ምናምን ነገር አይደለም። ጀስት ሌላ ቀን እንደምንጫወተው ነው ያደረኩት። ይኸው 1000 ሰው ባለበት ኤፊ አዝኗል፣ ተቀይሟል። ነገርየውም ጥፋት ነው። ኤፊን ይቅርታ ጠይቋል። በጣም ኢቭን ይቅርታ ለማለት ነው የደወልኩለት። ብሎኩ እንዲያነሳልኝ ምናምን አይደለም። በዚህ ነገር ስለተቀየመ ስላዘነ ኤፊን ይቅርታ ለማለት ነው። ስልክ ራሱ በውስጥ ደውዬለት ስልኬን አላነሳም። ኢትስ ኦኬ ምንም እንትን አይደለም። እኔ ማንም ሰው ማለት አንዳንድ ጨዋታ ላይ ምናምን ሆነ ረስተህ በሳቅ አልፈ ፋርዘር ልትሄድ ትችላለህ። በጣም እላፊ ሰዎች ልትናገርና ልትሄድ ትችላለህ። እና ይሄ ነገር ጥፋት እንደሆነ አውቄ ለኤፊ በውስጥ ደወልኩለት። ኖ ቪዲዮን ኦልሬዲ አይቶት ይሆናል። እኔ ደግሞ ጀስት ጨዋታና እኔ እዩ ጩፋ ላይ እያላገጥን ነው። እንደ አጋጣሚ እኛ እዩን ስናነሳ በዛ በኩል ያለችው እሷ ቡካ ኤፊን ስታነሳ በዛ መልኩ ሄደ እንጂ እኔ ርዕሴም ራሱ አልነበረም። በጣም 1000 ሰው ባለበት እዩ ጩፋን እኛ እንደፈለግን እንናገር። ለምን እዩ ጩፋን እነ ዮባስ እንዲሰርቡ ትፈቅዳለህ? ምን አገባቸው ስለ እዩ ጩፋ? እነ ዮብ እዩ ጩፋ ዘይት ነጋዴ ነው ብሎ እኮ ዘይት አስወደደብን ብሎ እንትን አሉ እንጂ ምን አገባቸው? እነሱ እንዴት አስተያየት ይሰጣሉ? እነሱ ቤት ያሉ ሐሰተኛ አስተማሪዎቹን አንተ እንደዛ እንድትል ይፈቅዱልሃል? እነሱ ቤት አስገብተው የአቡና ዘራድንግል ነው ምናምን የሚባል ሰው የጭቃው ሲሸጥስ በ10 ብር እፊ አንድ ደቂቃ ልናገር። እሱን ደግሞ ቤካ አንተ ስለምታደርገው አንተም አድርገህ እኮ እኔም አድርጌው። ኧረ ተው ቤካ ተው። ወይ ዶክተር ቴዲ ላስገባው ሲስን ሰላም ልበለውና አንድ ደቂቃ ብቻ አልቆይም። ሲስ እንዴት ነህ? ወይ ዶክተር እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን አለው። 1000 ሰው ተሰበሰበ። አያችሁ እንደዚህ አይነት ወሬ ስለሚጥም እኔ ግን ሲሲ በእውነት ሰላም ብያቸዋለሁ። ይፊ አሜን ወዳቸዋለሁ። ግን ይቅርታ ሁላችሁንም ዘልዬ በመግባቴ ሲስ እኔ የእውነት እኔ ልጠይቅህ ጥያቄና በጣም ኢንፍሉዌንስ እንዳለ እያየን ነው። ግን ታገለግላለህ አይደል ሲስ? ቸርች ሎካል ቸርች ውስጥ ተራ ምዕመን ነኝ፣ አባል ነኝ፣ አላገለግልም። ኦኬ ሙሉ ወንጌል ነህ አይደል? ሙሉ ወንጌል ነኝ። እሺ ወንጌል እየሰራህ እንደሆነ ታምናለህ? እዚህ ቲክቶክ ላይ እኔ ወንጌል እየሰራው እንዳለው አላምንም። እግዚአብሔር በሚያውቀው ዳግም የተወለድክ እና በመንፈስ ቅዱስ የታተምክ ሰው ነህ አይደል? አዎ። የዘላለም ሕይወት በክርስቶስ ኢየሱስ ያገኘ ሰው እንደሆንክ ታምናለህ? አዎ ዶክተር፣ እንደዛ ነው ማምነው። እና ደህንነት ደግሞ ያለው ኢየሱስን በማመን እንደሆነ ታውቃለህ፣ ታምናለህ በልብህ? አዎ ዶክተር፣ እንደዛ ነው ማምነው። ሲሲ እንትን ልልህ አይደለም፣ ታውቃለህ፣ ታውቀኛለህ በባህሪ ሰው አውቃለሁ ዶክተር። ለዛ ነው ለእሱ በጣም ኮርነር አላደርግም። ሲሲ እኔም እንዳንተ ሙሉ ወንጌል የተወለድኩ በሙሉ ወንጌል ቤተክርስቲያን ዳግም የተወለድኩ ሰው ነኝ። እዛው ቤተክርስቲያን ውስጥ ነው ላለፉት እንግዲህ ብዙ ዘመናት የኖርኩት። የኔ አንድ ጥያቄ ወደ ቤት ስትሄድ እኔ አሁን እንግዲህ ሚዲያ አለኝ አይደል? የራሴ ትንሽዬ ሚዲያ። ሁል ጊዜ አገልግዬ ስመለስ ባለቤቴን ጠይቃታለሁ። ማለት ዛሬ እንዴት ነበረ ላይክ ያዘነችበት እንትን ያደረገችበት በንግግሬ በስብከቴ ወይ ኤኒቲንግ ያደረግኩት ነገር ካለ የመጀመሪያ ቼክ የምታደርገኝ እሷ ነች። እነ ይፋ ካሉ ደግሞ ይደወልልኛል ማለት በደንብ አድርገው ይዘለዝሉኛል ማለት ነው። ይኸው የፊዚጋ አለልህ። የእኔ ጥያቄ በመንፈስ ቅዱስ የተሞላን
እግዚአብሔርን የምንፈራ ሰዎች ስለሆነ እያንዳንዱ የምናደርጋቸውን ነገሮች ለእግዚአብሔር ክብር ነው አይደል ሲሶ ማድረግ ያለብን። እውነት ነው። ስለዚህ የኔ ጥያቄ አሁን ቤት ገብተህ አንተ እያንዳንዱን እንትን ካደረግክ በኋላ ጌታ ሆይ ለመንግስትህ መስፋፋት ሰዎች ደህንነት እንዲያገኙ ምክንያቱኛለሁ ወይ ብለህ ትጸልያለህ ሲሶ? ለሁላችንም ነው ባይዘው ወይ ለአንተ ብቻ ግን አንተ ዶክተር የኔኮት እኔ አሁን እኔ ፔጅ ላይ ስገባ ዶክተር ገና ስገባ ቀኑን በደስታና በሳቅ ይጀምሩ ነው የሚለው። እኔ አሁን ግልጽ አቋሜን ግልጽ አድርጌያለሁ ዶክተርዬ። ለመጫወት ለመሳቅ ከፍታለሁ። ከዛ ውጭ ግን አንዳንድ መምህራኖች ከመጡ በጨዋነት ሃይማኖታዊ ነገሮችን አንስተው በጨዋነት እንዲማማሩና እንዲወያዩ አደርጋለሁ። ከዛ ውጭ ከሆነ ግን ከፍታለሁ፣ እስቃለሁ፣ እጫወታለሁ፣ እዘጋለሁ። በቃ አሁን ይሄን ማንም ሰው ይሄን ነገር ገብቶኛል። ግን የኔ ጥያቄ ደግሞ መሰለህ እንደ ክርስቲያን አንተ ዳግም እንደተወለደ ክርስቲያን መሳቅ መጫወቱን እኮ እኔ ምንም እንትን የለኝም። ምንም ማለት መሳቅ መጫወት ጥሩ ነገር ደስ የሚል ነገር ነው። ግን ያንን ነገር ስናደርግኛ የምታደርጉትን ሁሉ ለማን አድርጉት ነው ያለን መጽሐፍ ቅዱስ? ለእግዚአብሔር ክብር አድርጉት ነው አይደል ያለው? አንተ ያንን ስታደርግ ከኦርቶዶክሳውያን ጋር፣ ከሙስሊሞች ጋር፣ ከፕሮቴስታንቶች ጋር መጫወት መብት ነው፣ የፈለግከውን ርዕስ አንስተ። ግን ማዕቀፍህ መሆን ያለበት የወንጌል ስራ እንዲሰደብ፣ ወንጌላውያን እንዲንቋሸሹ፣ ያንን ያንተን የከፈትከውን መድረክ ተጠቅሞ ሰዎች ያንን አንተ የምትወደውን የዳንክበትን የታተምክበትን የመንፈስ ቅዱስን አሰራር የሚያንቋሽሽ ነገር ሲመጣ አይ ኖ እኔ ለመጫወት ለመሳቅ ነው እንጂ በጌታዬ ላይ በእምነቴ ላይ በተቀደስኩበት በዛ ነገር ላይ እንትን እንዲደረግ አይደለም ብለህ ጋርድሬል ማድረግ የለብም። አይ ኖ ይሄኛው እዚህ ጋር እናቆማለን። ምክንያቱም እኔ አይደንቲቲዬ በክርስቶስ ኢየሱስ የዳንኩኝ የወንጌል አማኝ ነኝ ብለህ የሆነ ከሌሎቹ የተለየ ሌሎች አሁን የምናያቸው እኮ አሉ አይደለ? ብዙ ቦታ በጣም በጣም የወረዱ ነገሮች የሚያደርጉ አንተ ያንን ነገር እኔ እናንተ ያን ነገር ማድረግ የለብንም ሲሶ? ዶክተር ልክ ነህ። ግን አሁን እኔ ቤት ላይ አሁን የእምነት አሁን ከዚህ ቀደም ድሮ ምናልባት ሊኖር ይችል ይሆናል። አሁን ላይ ግን ማንም ሰው የኔን ቤት ያውቆታል። እከፍታለሁ፣ ከፍቼ እስቃለሁ፣ እጫወታለሁ። ሃይማኖታዊ ውይይቶች ካሉ ራሱ በስነ ስርዓት እምነታቸውን ሊመክቱ ሊመልሱ ሊከራከሩ የሚችሉ መምህራን ከሌሉ እኔ ምንም ማንም ሰው የሚያውቀው ነው የኔን ቤት ነገር። ከዛ ውጪ የማንም ቤት እምነት እየተነሳ ምናልባት በሳቅ በጨዋታ በአንዳንድ ነገር ተነስተን ልንስቅ ልንጫወት እንችላለን። ግን በእምነት ጉዳይ ግን መሳቅ መጫወት ከተውን ቆይቷል፣ ቀንትን ብሏል። እኛ በዛ ነገር እንትናለን። ኦኬ እኔ ጨርሳለሁ። በቃ እናንተ ቀጥሉ። እኔ አንድ እንደ ወንድም ግን የምነግርህ ነገር የወንጌል አማኞች እንደዚህ ሲሆኑብህ ዝም ብለህ ራስህ ገብተህ ቁጭ ብለህ ጥያቄ ጠይቅ። ወንድሞቼ ለምንድን ነው ያዘኑብኝ? ማስተካከል ያለብኝ ነገር አለ ዶክተር ስቱሌት አሁን ይሄ ተነግሮት ይሄ ነገር ተብለዋል። አሁን ሲስ ኦን ፐርፐስ በፕሮግራም ነው የሚያደርገው፣ በእቅድ ነው የሚያደርገው። ይሄ ተሳስቶት አሁን በምክር ምናምን አስተካክለዋለሁ ብለህ እንዳታስብ። ከዚህ በፊት ተነጋግረናል፣ ረጅም ጊዜ ወስደን ኦን ፐርፐስ ዴሊብሬትሊ ነው የሚያደርገው። ጀስት እንትን ማለት ነው በመንገዱ እንዲሄድ መተው ነው እንጂ ተመክረ ምናምን የምትመልሰው አይደለም። ተባረኩ፣ ጌታ ይባርካችሁ። ቤኪ ገለቶሚ ዶክተር ሀሳብ መስጠት ትችላለህ፣ መናገር ትችላለህ። ዳዬ እንዴ ለአንተማ የጌታ ጸጋና ሰላም ይብዛላችሁ። ከረጅም ጊዜ በኋላ ከዶክተር አጠገብ ተገኝቻለሁ። ሁላችሁንም ኤፋ፣ ኤርሚ፣ አማን፣ አስቼ፣ አለምዬ፣ ቤካ፣ ሲሶ ሁላችሁንም ሰላም ብያለሁ። የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ። እኔ ለቤቱ ባለቤት ነው ጥያቄ ያለኝ። የወንጌል ስራ ጨርሰህ ነው ወይ? አልቆብህ ነው ወይ? የምስክርነት ነገር አለቀ በቃ ስለዚህ ነው ሌላ ርዕስ ውስጥ የገባኸው? እሱ ስላልገባኝ ነው። አሁን እኔ እንደ ታላቅ ወንድም እርግጠኛ ነኝ ገስት ላይ ያሉትም የሌሉትም ወንጌላውያን አማኞች፣ ሌሎችን አላልኩም፣ ወንጌላውያን አማኞች ከኔ ጋር ይስማማሉ ብዬ አስባለሁ።
ወደ ወንጌል ስራ እንድትመለስና እዚህ ለወሬ የተሰበሰቡ 980 ምናምን ሰዎች አሉ። እነሱን በተን አድርገህ እንደ ድሯችን 100-200 ሰዎችን ይዘን ወንጌላችንን እንድንቀጥል ላበረታታህን የመጣሁትኝ። አይ የወንጌል ስራ ጨርሼ ኮሚቴ ድሻ ምናምን ነገር ካልክ ግን እስማማለሁ። ቴንኪዩ ተባረክ ብዬ ታች ወርድና እኔ ሌላ ወንጌል የሚሰሩ ወንድሞቼን እፈልጋለሁ። በጣም ይቅርታ በድፍረት ነው የተናገርኩህ። አንተን ነው የተናገርኩህ፣ ሌላ ሰው አልተናገርኩም። ወደ ወንጌል ስራችን እንመለስ ፈቃድህ ከሆነ። ስለምወደህ ነው ያደረኩትኝ። ተባረክ። በደስታ ነው እንጂ ወንድም በደስታ ነው። እሺ በቃ ለማንኛውም ሲሶዬ ወንድምነትን ይቅርታ ጠይቀው በአደባባይ ቪዲዮ ሰርተን አያስፈልግም። ኧረ እባክህ ተው፣ አሁን ስለ ይቅርታ አይደለም። እኔ በጣም እግዚአብሔር ምስክሬን ባይዘው እንትን ነው። አንዳንድ ሰዎች ወንጌል ኢየሱስ ያድናል ብቻ ብሎ መስበክ ይመስላችኋል። ቤኪ በጣም ጥሩ ነገር ነው ያደረከው። ኤፊ ያስቀየምኩ ነገር አለ፣ ሶሪ፣ በጣም ይቅርታ ኤፊ፣ በጣም ነው የማመሰግነው። ይሄ ራሱ ወንጌል ነው። አንዳንድ ሰው ቆርጦ ነው የሚያነበው መሰለኝ። ይሄ ራሱ ትልቅ ወንጌል ነው። በወንድሞች መካከል ጸብ ካለ፣ ክርክር ካለ ኢቨን በወንድሞች መካከል አይደለም በሰዎች መካከል ኦርቶዶክስ እኔ የምልህ ኦርቶዶክስ የተለያየ ቤተ እምነት ያላቸው ሰው ራሱ ማስታረቅ ኢቨን ወንጌል ነው። የሚያስታርቁ ብፁዓን ናቸው ይላል። እኔ አይ ችግር የለውም። እኛ መሀል ኦፍኮርስ በቃ ትክክል ያልነበረ ነገር አለ ማለት እኮ እሱ ራሱ በቃ ነገሩን እንትን ብለዋል ማለት ነው፣ ይቅርታ ብለዋል። እኔ ግን ሲስ አንድ ጥያቄ ይቅርታ ጠይቃለሁ። አይ ወንጌል ነው እያልኩ ተቀብያለሁ። ሲስ እኔ ያናደድከኝ አንተ ቤት በሌለ እኔ በፍጹም ኤክስፔክት አላደረግም። ምክንያቱም እኔ በፍጹም ኦብዘርቭ አላደረኩም። ክርስቶስ እኔ ጀስት ጨዋታና ቀልድ ላይ መሆናችን እንጂ በዛ ልክ ላፊ መሄዴን እኔ እኮ ነገርኩ። ጭራሽ ኢቭን በሌላ ነገር ሁሉ እኮ ኤፊን ፕሮቴክት ማደርጎ ሰው ነኝ እኔ እንጂ ጨዋታ ሆኖ በዛ ላፊ ሰዎች እንደሆነ እንጂ እኔ አንተን ሞክ ለማድረግ አንተን እንትን ለማለት አይደለም። ኤፊ በጣም ይቅርታ፣ እግዚአብሔር ምስክሬ። ተቀብሏል። ካልተቀበለ ኤፋንት እንላለን። ቴዳይ ጌታ ኢየሱስ ይባርክ። በጣም በጣም ተባረክ። ወንጌላችን ድል ያደርጋል። እግዚአብሔር ቃል ዓለምን ይሞላል። ወገኖች እግዚአብሔር ቃል እንዳይሰበክ የጌታ ቃል እንዳይነገር ሰይጣን የማያደርገው ጥረት የለም። ኢየሱስ ያድናል የሚለው በጨለማ የተቀመጡትን ነፃ የሚያወጣ ወንጌል ይሰበካል። በብዙ አጋንንት ተይዘው የነበሩ መንደሮች ውስጥ ነው መጥቶ ጌታ እኛን ነፃ ያወጣል። ከጫት ነፃ ያወጣል። ዘላለማችን እንዳይበላሽ ያደረገን ወንጌላችን በሞኝነት ተሰብኮ ነው። ወንጌላችን የተሰበከልን ኢየሱስ ያድናል የሚለው ነገር የተነገረን በማይመስል ስፍራ ማንም ሰው ሊደርስበት በማይችልበት ቦታ ተመቶ ነው። ስለዚህ የወንጌል ጠላት አሁንም ኢየሱስ ክርስቶስ ያድናል የሚለውን ቃል ሲሰማ የሚበረግገው ሰዎች የሚድኑበት ስም ኢየሱስ እንደሆነ ስለሚያውቅ ነው። እድን ዘንድ ምን ላድርግ ሲል ያ የወህኒ ጠባቂ እነ ሐዋርያው ጳውሎስና ሲላስ ያሉት ምንድን ነው ያሉት? በጌታ በኢየሱስ ክርስቶስ ስም እመን አንተና ቤተሰቦች ትድናላችሁ። የሚያድነው የሚሰበከው ስም ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ይሄ ነው። ከዚህ ስም ውጭ የሚያድን ወደ አብ የሚያደርስ ሕይወት የሆነ እውነት የሆነ የሰውን ዘላለም የሚለውጥ ኢየሱስ የሚለው ስም ነው። ኢየሱስ የሚለው ስም ሲሰበክ የሚበረግገው አጋንንት ነው። በእግዚአብሔር መንፈስ ካልሆነ ኢየሱስ ጌታ ነው ሊል የሚችል የለም። ኢየሱስ የተረገመ ነው ሊል የሚችል ደግሞ የለም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ያድናል፣ ይመለሳል፣ ይመጣል። ስለዚህ ይህንን ኢየሱስ ክርስቶስን ወደ ሕይወታችሁ ያልተቀበላችሁ ያላመናችሁ ሰዎች ካላችሁ፣ በሃይማኖት እስራት ውስጥ ያላችሁ ሰዎች ካላችሁ፣ እግዚአብሔር የለም እያላችሁ ያላችሁ ሰዎች ካላችሁ፣ በራሳችሁ ፈቃድ እየሄዳችሁ ያላችሁ ሰዎች ካላችሁ ዛሬም እንጋብዛችኋለን። ኑ ወደ ኢየሱስ። ጊዜው ሳያጥር ደስ የማያሰኛችሁ ቀን ሳይመጣ በጉብዝናችሁ ወራት የፈለጋችሁትን ማድረግ በምትችሉበት ወራት፣ ቲክቶክ ባለበት ወራት፣ ፌስቡክ ባለበት ወራት፣ መጽሐፍ ቅዱስ ማንበብ በምትችሉበት በዚህ ጊዜ ኑ ወደ ኢየሱስ ክርስቶስ። ከኃጢአታችሁ ንስሐ ግቡ፣
ጌታችንና መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት ነው፣ እናንተን ያድናቸዋል። ኑ እንላቸዋለን። ተባረኩልኝ። አሜን። ዶክተር የቴንኪው እግዚአብሔር ይባርከሽ። እኔም አንድ ነገር ብዬ ልውረድ። ቤካዬ ዋና ጥያቄ አለ የሚጠይቅ ሲስ ካገኘው አይቀር በዚሁ አጋጣሚ ማለት ነው። ሲስ ጓደኞች እና ኬ ምናምን አብራችሁ ትውላላችሁ። ሶሻል ላይፍ ላይ ጎበዝ ነህ አንተ ውጪ ጥሩ እንደዛ መሆነ ማለት ነው። አንድ ለወንጌል በር ከፋች ስለሆነ ማለት ነው። እና አክሊል የዘላለም ሕይወት ያገኛሉ ብለህ ታምናለህ? አሁን ቢሞቱ የዘላለም ሕይወት አላቸው ብለህ ታምናለህ? እኔ ብዙ ጊዜ በራሴ ፔጅ ላይ ለጥፋለሁ። ማንም ሰው በኢየሱስ ክርስቶስ ያመነ ሰው የዘላለም ሕይወት ያገኛል ብዬ አምናለሁ። እናኬ አብረው የሚውሉ ሰዎች ዘላለም ሕይወት አላቸው ብለህ ታምናለህ? እኔ አሁን ለምሳሌ አክሊል በኢየሱስ ክርስቶስ ስለሚያምን የዘላለም ሕይወት ያገኛል ብዬ አምናለሁ። እሺ፣ ስለዚህ ወንጌል ነግራቸው አታውቅም? ኦኬ፣ ኦልሬዲ በኢየሱስ ክርስቶስ ያምናለሁ የዘላለም ሕይወት ያገኛል ብዬ አምናለሁ። ኦኬ ዴን ሶ ዩ አር ኦርቶዶክስ ራይት? ኦርቶዶክስ አይደለም። ኦርቶዶክስ ካልሆንክ አክሊል የሚያምነውን ልንገርህ። አሁን አክሊል ይድናል ብለኸኛል። ስለዚህ አክሊል በኢየሱስ ክርስቶስ ያምናል፣ ስለዚህ ይድናል ብዬ አምናለሁ። ኦኬ አክሊል እሺ፣ ቆይ እኮ ጥያቄ ልጠይቅ ነው። እሱን አሁን የመለስክልኝን መልስ ተመርኩሼ እሱን ነው መልስ ከአንተ መልስ የምጠብቀው። አክሊል አሁን የአንተን እምነት ለማወቅ ስለምፈልግ ማለት ነው በዚህ ጉዳይ ላይ ኦኬ። አክሊል እንደዚህ ብሎ ያምናል። ለምሳሌ ሰዎች የሚድኑት ሰዎች በዚች በአንዲቷ አፖስቶሊክ ሰክሴሽን እሱ አለ ብሎ በሚያስብባት በዛች ቤተክርስቲያን ኦርቶዶክስ ውስጥ ሲሆኑ ነው የሚድኑት ብሎ ያምናል። አንተ እንደዛ ነው የምታምነው? እኔ እንደዛ አላምንም። ኦኬ አንተ የምታምነው እንዴት ነው? እኔ ኢየሱስን በማመን የዘላለም ሕይወት ይገኛል ብዬ አምናለሁ። ምክንያቱም መጽሐፍ ሲናገር በልጁ የሚያምን የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ ስለሚል በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዳለ ይናገራል መጽሐፍ። ከዛ ውስጥ አክሊል በክርስቶስ ኢየሱስ ስለሚያምን አንተ ኦርቶዶክስ እንድትሆን ነግሮ ያውቃል? ትክክል ያለህበት መንገድ ትክክል እንዳልሆነና ወደ እሱ መንገድ እንድትመጣ ነግሮ ያውቃል? ወዳጆች ነን በዛ ልክ። እሱም ትክክል እንዳልሆነ እኔም ትክክል እንዳልሆነ ተነጋግረን አናውቅም። ኦኬ እሺ፣ ተቻችላችሁ ነው የምትሉት። አክሊል እንደዚህ ብሎ ያምናል። አንተ እንደዛ ብለህ ታምናለህ? ለምሳሌ አክሊል አሁን በአጸደ ነፍስ ያሉ ቅዱሳን እነሱ ስለኛ ይማልዳሉ ይጸልያሉ ብሎ ያስባል። እንደዛ ነው የሚያስተምረው የሚያስተምረው። አንተ እንደዛ ብለህ ታስተምራለህ? ይሄ ነገረ ድነትን አፌክት አያደርግም ብዬ ስለማመን እኔ እንደዛ በአጸደ ነፍስ በአጸደ ምናምን ያሉ እንትኖች ለእኔ ይጸልያሉ ይማልዳሉ ብዬ እኔ አላምንም። እንዴት ነው ስጋ ለባሽ ቆይ አማን የምፈልግበት ቦታ ላይ አልመጣ ሲሲዬ። ስለዚህ አንድ ሰው ኢየሱስ አያማልድም ነገር ግን ጻድቃን ሰማዕታት ያማልዳሉ ብሎ ቢያምን ይድናል ብለህ ታምናለህ? እኔ ብዙ ነገር ድነትን አፌክት ነገር ያደርጋል ብዬ አላምንም። ኦኬ ስለዚህ ኢየሱስ አማላጅ አይደለም ብሎ ያመነ ሰውና ጻድቃን ሰማዕታት ደግሞ ያማልዳሉ ለነፍሳችን ዋስ ጠበቃ ናቸው ብሎ የሚያምን ሰው ይድናል ብለህ ነው የምታምነው? በእኔ እምነት ሁሉ የኔ ሲሳይና የምትጠይቀኝ አክሊል ይሁን አበበ ይሁን ሚስተር ኤክስ ሚስተር ዋይ ይሁን ለእኔ መዳን ያለው ኢየሱስ ክርስቶስን በማመን ነው። አክሊል ይሁን ማንም ይሁን ኢየሱስን ያመነ ሰው የዘላለም ሕይወት ያገኛል ብዬ አስባለሁ። ኦኬ ስለዚህ ቆይሽ እንደሱ ከሆነ ለምሳሌ ኢየሱስን ካቶሊኮች በኢየሱስ ያምናሉ አይደል? ካቶሊኮች ይድናሉ ብለህ ታምናለህ? ድነዋል ብለህ ታምናለህ? እኔ በካቶሊክ በመሆን ኦርቶዶክስ በመሆን ጴንጤ በመሆን ይዳናል ብዬ አላምንም። የሚዳነው ልጁን ኢየሱስን በማመን ብቻ ይዳናል ብዬ አምናለሁ እኮ። ስለዚህ ካቶሊኮች ድነዋል ብለህ ታምናለህ ወይ? ኢየሱስን የሚያምኑ ካቶሊካውያን አሉ፣ ይድናሉ። ካቶሊክ በመሆን አይዳንም። ለእኔ ኢየሱስን ማመን ማለት ምን ማለት ነው ለአንተ? ሆኔ እኮ እየነገርኩ እኮ ለእኔ የኔና የምጠይቀኝ እኮ ማመን ማለት ምን ማለት ነው? በኢየሱስ አሁን እሱ ላይ ነው ማውራት ያለብን። ኢየሱስን ማመን ማለት ምን ማለት ነው? በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን። ለምሳሌ ኦንሊጂሰሶች ያምናሉ። ዋስ ከአክሊልና ከኦንሊጂሰሶች ምንድን ነው ልዩነቱ? ኦንሊጂሰሶችም ኢየሱስን ያምናሉ እንደምታውቀው። አክሊል በክርስቶስ ትምህርት አይኖሩም። እሱ በክርስቶስ ትምህርት ይኖራል። ክርስቶስ እኮ አማላጅ አይደለም ብሎ ነው የሚያምን። እኔ አሁን እሱ እኮ ነው አሁን አማላጅ ነው አማላጅ አይደለም የሚለው ነገር ቢያንስ እኛም መካከል ብዙ የተለያዩ ቪዎች ስላሉ ምንም የተለያዩ ምድር ላይ ያሉ ፕሮቴስታንቶች በሙሉ በኢየሱስ ምልጃ ያምናሉ። አሁን የኢየሱስ ክርስቶስ ምልጃን ራሱ አንዳንዶች አሁንም ድረስ ይማልዳል ብሎ የሚያምኑ ሰዎች አሉ።
አሁንም ድረስ ይለምናል ብሎ የሚያምኑ ሰዎች አሉ። አንዳንዶች ደግሞ አይደለም ይለምናል ሳይሆን ምድር ላይ ያለ የሰራው ስራ ለዘላለም እንደ ምልጃ ይቆጠራል ብሎ የሚያምኑ ሰዎች አሉ። እንደዛ በፕሮቴስታንቱ ዓለም እንደዛ ሚል አለ። የኢየሱስ ምልጃ አሁን ኢየሱስ አያማልድም ብሎ የሚያምን ፕሮቴስታንት ሴክት አለ። አሁን ምልጃው የሚያስቀምጡበት ራሱ ቪው የተለያየ ቪው የሚያስቀምጡ ሰዎች አሉ። ኢትስ የማተር ኦፍ ቪው ነው። እኔ ዋናው ነገር ድነት ኢየሱስ ክርስቶስን በማመን እኔ አሁን ስለ አክሊልም አይደለም ስለ አበበም ስለ ከበደም አይደለም። እኔ በወንጌል አማኞች ብቻ የወንጌል አማኞች ብቻ የዘላለም ሕይወት አላቸው የዘላለም ሕይወትን ይወርሳሉ ብዬ አለ። እሱ አይደለም እልህ አሁን እኔ እንደሱ አይደለም ያለ። ለምሳሌ ሁለቱንም ስለሆነ ነው እንደዚህ ለምን ከአክሊል ጋር ታያይዟል? ጥያቄን አልገባህም። ኖ አክሊል ስልህ ጠቅላላ እንትኑን ጀነራል አድርገው አንድ ሰው ላይ ብቻ አይደለም ትኩረት እያደረኩ ያለው። ለምሳሌ አክሊል ለጻድቃን ሰማዕታት ይሰግዳል ይዘምራል እና እየሰገደ እየዘመረ ድነዋል ብለህ ነው አንተ የምታምነው። ስለዚህ አንተ እንደዛ ድነዋል አክሊል ትላለህ። ለጻድቃን ለሰማዕታት መዘመሩና መስገዱ ከክርስትና ያወጣውን ብለህ ነው የምታምነው። ስለዚህ ዋትስ ሜክ ዩ ክርስቲያን? ምንድነው አንተን ክርስቲያን የሚያደርግ? ዴን ኦሬዲ ክርስቲያን ለሰማዕታት የሚሰግዱ ሰዎች፣ ለጻድቃን ለሰማዕታት የሚዘምሩ ሰዎች ለጻድቃን ሰማዕታት አማላጅ ናቸው ብለው ወደ እነሱ የሚጸልዩ ሰዎች ሁሉ ይድናሉ ብለህ ነው የምታምነው። ምንድነው ልዩነት? እንደዛ አላመንኩም። እኔ በልጁ በኢየሱስ ክርስቶስ የሚያምን ሰው ይድናል። አክሊል ድነዋል እኮ አልክ እኮ። በኢየሱስ ስለሚያምን ድነዋል አልክ። አዎ በኢየሱስ ስለሚያምን ድነዋል። ስለዚህ ሰው በኢየሱስ ክርስቶስ በማመን ጻድቃን ኢየሱስ ክርስቶስ አምላክ ነው ብሎ አምኖ ከዛ ጻድቃን ሰማዕታትንም ደግሞ ለነሱም ቢዘምር ቢሰግድ እነሱን ቢያነግስ እነሱን አማላጅ አድርጎ ቢያቀርብ ወደ እነሱ ጸሎት ልመና ቢያቀርብ ትክክል ነው፣ የዘላለም ሕይወት ያገኛል፣ ምንም ችግር የለውም እያልክ ነው? እኔ የፍዬ ጠንከራ አድርገህ ከጠየቀኝ እነዚህ ነገሮች ደህንነትን ይከለክላሉ ብዬ አላምንም። እሺ ስለዚህ ደህንነትን አይከለክልም። ስለዚህ አንተ እሺ አምደን እሺ አይሲሲ እኔ በቃ እዚህ ጋር ታደርጋለህ ሲሳይ ይሄንን ነገር? እኔ አላደርግም። ለምንድን ነው የማታደርገው? ክርስቲያን አይደለ እንዴ? እኔ ኦልሬዲ እኔ ባለኝ እውቀት ባለኝ መረዳት ባለኝ ህይወት እነዚህ ነገር አላደርግም። ይሄን ነገር ያደረገ በሙሉ ይሄን ነገር ሁሉ ያደረገ በሙሉ ይጠፋል ብዬ ደግሞ አላምንም። ችግሩ እኮ ይሄ ነው ሲስዬ። አንተ አሁን ወዳጅነትህን የምታጣ እየመሰለህ የሚመስል ወዳጅነት አይደለም ወንድሜ። እኔ በጣም ብዙ ወዳጆች አሉ ወንጌል አማኝ እና እኮ 4 ወይ 5 ሰዎች እኮ ናቸው። እኔ በጣም ብዙ ወንጌል አማኞች ወደ አንተ አማኝ ምን ነክቶ ነው? ግን እኔ ብዙ ወንጌል አማኝ ወዳጆች አሉ። እሺ በጣም ጥሩ ነው። ጌታ ይባርክህ። እነሱንም ነው ቅድም ጨምረ ያሉት ክርስቲያኖች ነው አምስተው የነበረው ወዳጆችንም ጨምረ በጣም ብዙ ወንጌል አማኝ ብዙ ወዳጆች አሉ። ሲሳይ አክሊል አሁን አክሊል ብሎ ያው አክሊል ፐርሰናሊ አክሊል የሚባለው ልጅ ሳይሆን አክሊልና የአክሊል አይነት እምነት ያላቸው ሰዎች የሚያደርጉት ነገር የመዳን ህይወታቸው ላይ ችግር አያመጣም ብለህ የምታምነው? አንድ ጥያቄ ልጠይቅህ አማኒ። እቺን ልጨርስልህ። ፍቀድልኝ። አንድ ጥያቄ ልጠይቅህ። አንድ ጥያቄ። እሺ እስቲ ጠይቀኝ። ኦርቶዶክሳውያን በሙሉ ይጠፋሉ ብለህ ነው የምታምነው አንተ? አይ እንደዚህ አይነት ልምምድ ያላቸው አይደለም። እኔ ልጠይቅ፣ ኦርቶዶክሳውያን በሙሉ ይጠፋሉ ብለህ ነው የምታምነው? ኦርቶዶክሳውያን በሙሉ ይጠፋሉ ብዬ አላምንም ሲሳይ፣ በጭራሽ አላምንም። ነገር ግን እምነቱን የነገረኝን ሰው ኢቫሉዌት ግን አደርጋለሁ እንደ መጽሐፍ ቅዱስ። እምነቴ እንዲህ ነው ያለኝ ሰው ካለ ለምሳሌ በጥቅሉ የኦርቶዶክሳውያን እምነት እንደዚህ እንደሆነ ይታወቃል አይደል? ለምን ኦርቶዶክሳውያን በሙሉ ለምን ይጠፋሉ ለምን አትልም? አይደለም ይኸውልህ አማኒ የኦርቶዶክሳውያን ትምህርትና እምነት ይታወቃል አይደል? እንደዚህ የሚያምኑ ኦርቶዶክሳውያን በሙሉ ይጠፋሉ ብለህ ታምናለህ? ይኸውልህ አሁን አንድ ጊዜ ወንድሜ ቲጂ አንዴ ይኸውልህ ሲሳይ እምነታችን አሁን ኦርቶዶክስ ሆኖ ላይጠፋ ይችላል ብዬ ፕሮባቢሊቲን ያስቀመጥኩበት ምክንያት እንደ እግዚአብሔር ቃል ልበ ቀኖች ሆነው የእግዚአብሔርን ቃል ብቻ የሚሰሙ ጌታን በጣም የሚወዱ ጌታን የሚያከብሩ ሰዎች እንዳሉ ስለማቅ ነው። ይህንም ስለማስብ ነው፣ ቤተሰብም ስላለኝ ነው። ግን እኔ የምለግርህ አሁን መጥቶ የአንተ ቤተሰብ ይችላል የሌለው ይጠፋል። ቆይ እንጂ ለምንድን አታስጨርሰኝ? እየነገርኩ ነው። አንድ ግለሰብ መጥቶ ስዕል አስቀምጦ ለስዕል እየሰገደ አጽም አምጥቶ ለአጽም እየጸለየ ስጋ ለባሽን ክንዱ እያደረገ መጽሐፍ ቅዱስ የተረገመ ይሁን ብሎ በግልጽ ከርስ ያደረገውን ነገር የሚያደርግ ሰው ይድናል ወይ ብትለኝ
መጽሐፍ ቅዱስ እንደሚናገር የማትበቁ ልትሆኑ ስለምትችሉ እምነታችሁን ፈትሹ ይላል። ስለዚህ ይሄንን ነገር ግልጽ አድርጎ ለሚነግረኝ ሰው ኖ ትክክል አይደለም አንተ አማን ይሄን ነገር እኮ መደጋገም አያስፈልግም። በጻድቃን ምልጃ ቢያምን ኢየሱስ አማላጅ አይደለም ቢል ለጻድቃን ለሰማዕታት ቢሰግድ ቢዘምር በሌለበት ግን ይሄን ያህል ለምን አኬ ባለበት ለምን አታወሩትም? ይሄን ነገር ማለት አኬን ፐርሰናል አኬ ይላል። አኬን ይጥራውና በቁርባን ከፈለገ ቁርባን አይደል ያኬ ትምክት ጥምቀትና ቁርባን ከፈለገ ዲቤት ጠርቼዋለሁ ይምጣ። ቁርባንና በጥምቀት ይመጣ ሆነ ማለት ሰነፍ አኬ ይላል። ወንድሞች ኤርሚ ለመናገር በጣም ይፈልጋል ይመስለኛል። አንድ ቁጥር በተደጋጋሚ እየጻፈ ነው። አንዳንዶችን እንዳናፍል ብዬ ነው። ኤርሚዬ ነፃ ወጣሁህ ማለት ነው። በዛው ደግሞ ደህና ምክንያቱም ትክክለኛ ቦታ ያለው አልመሰለኝም። ይቅርታ ስለዚህ ንግግሬ። እችን ሀሳቤን ልጨርስ ወገኖች። ስለዚህ ሲሳይ ምንድነው መሰለ ሰዎች እምነታቸውን ሲነግሩ አክሊል መጥቶ እንደዚህ ጥምቀት ያድናል ብሎ ያላመነ ሰው አይድንም፣ ጥምቀት ለድነት ነው ብሎ ያላለ ሰው እንደዛ ብሎ ያልተጠመቀ ሰው አይድንም ሲል ኖ እንደዛ ብለህ ተጠመቅ ያለ የለም ብለህ ወንጌል ማትነግረው ከሆነና የእሱ እምነት ትክክል ነው ብለህ ከእሱ ጋር ማትወዳጅ ከሆነ በእምነቱ ማትመስለው ከሆነ አንተ በዋዘኛና ፌዘኛ ወንበር ላይ እየተቀመጥክ ነው። ይሄንን መጽሐፍ እኛም ጋር እኮ ሉተራን እኮ ጥምቀት ለድነት ብለው ያምናሉ እኮ አባቴ። ምን እናድርጋቸው ታዲያ? እነግርሃለሁ ሉተራኖች ይኸውልህ እምነት ብቻ አባቴ አማን ይኸውልህ አንድ ነገር ልንገርህ። አንተ ጥሩ ምላሽ መልሰልኝ ወንድሜ። ቆይ ሲሳይ ፕሊዝ ሲሳይ ሉተራኖች ለምንድን ነው እንደዚህ የሚያምኑት የሚለውን ነገር ስለ ሉተራን ስናወራ እንነጋገርበታለን። ግድ የለም አንተም እንደ ኦርቶዶክሳዊ አይነት ይኸውልህ እንደ ኦርቶዶክሳዊ አይነት ልክ ስለ እምነታቸው ስትጠይቃቸው ቲዮሎጂያቸው በጣም ማይኖሪቲ የሆነ ቲዮሎጂ ስለሆነ የኦርቶዶክስ በሉተራን መደበቅ ይፈልጋሉ። ወይ ደግሞ የሆነ ለምን እናንተ ናችሁ እንጂ የምትደበቁት እነሱ ለምን ይደበቃሉ? ጥምቀት ሲነሳ አማንዬ ቆይ ሲሳይ እቺ ብቻ ልናገር መካነ ኢየሱስ ነው። ቆይ አሙዬ አትገባለህ። ቆይ አንድ ጊዜ ይሄ ነገር እንዲያልፍ አልፈለኩም። ቆይ አማንዬ መካነ ኢየሱሶችና ኦርቶዶክሶች ሳክራመንት ላይ አንድ ናቸው ብለህ ነው የምታምነው? ሲሳይ ሰማው አንድ ባይሆንም ሰማው ለኦርቶዶክሳውያን ትንሽ የሚቀርብ ነገር አላቸው። ግን ከሌላ ከፔንቴኮስታልና ከሌንትን ደግሞ ሳክራመንት ላይ ደግሞ ጥምቀትን በተመለከተ ቆይ ሉተራውያን ያጨርሰኛ እሺ እንደተብራራ ነው እኮ ልገባ ነገር አላቸው። ከሌሎቹ ጋር ደግሞ ሳክራመንት ላይ ከሌሎች ከፔንቴኮስታልና ከሌሎች ጋር ሳክራመንት ላይ ሉትራኖች ልዩነት አላቸው። ይሄን መልስልኝ። ጥምቀትን እንዴት ነው የሚያምኑት? እስቲ ንገረኝ። መካነ ኢየሱስና ሉተራን መካነ ኢየሱስ ጥምቀት ለድነት ብሎ ያምናሉ። ጥምቀት ለድነት ሲሉ ምን ማለት ነው? በሚታየው ውስጥ የማይታየውን የእግዚአብሔርን ጸጋ ልጅነት እንቀበልበታለን ብሎ ያምናሉ። ሉተራኖች የወንጌል አማኞችን አልዳናችሁም ብሎ ያምናሉ። ቆይ ይኸውልህ አማንዬ ኮንክሉድ ላድርግ እዚህ ጋርና ግባ አንተ። ይኸውልህ ሲስ ኦርቶዶክሳውያንና ሉተራውያን ወይም መካነ ኢየሱሶች ጥምቀት ሳክራመንቶች ለበጠቅላላ ሰማይ ከምድር እንዲርቅ የተራራቀ ነው ትምህርታቸው፣ የሚገናኝ አይደለም። ኦርቶዶክስ ጥምቀቱ በራሱ ያድናል ነው የሚሉት። ኦኬ መካነ ኢየሱስ የምትለው ጥምቀቱ ያድናል አይደለም የምትለው ሚንስ ኦፍ ግሬስ ነው። እኛ አሁን በቃል በኩል ነው የምንለው አይደለ? እነሱ በቃልም በሳክራመንቶቹም ጭምር ነው። በሳክራመንቶቹም ሊሆን ይችላል በቃል ብቻ አይደለም ብላ ነው የምታምነው። እኛ ደግሞ በቃሉ በኩል ነው የምንለው። ልዩነታችን ይሄ ነው። እኛ በቃሉ በኩል እነሱ ደግሞ በቃልም እነዚህ ደግሞ በሳክራመንቶችም ለምሳሌ በጥምቀት ስላነሳን በጥምቀትም በኩል ሊሆን ይችላል ብለው ነው የሚያምኑት። እምነትን ይፈጥራል ጥምቀቱ ብለው ነው የሚያምኑት እንጂ ጥምቀት ራሱ ጥምቀቱ ነው የሚያድነው ብለው አይደለም የሚያምኑት። ለምንድን ነው ይህን ነገር ሁልጊዜ የምታምታቱት? አልገባኝም እኔ። ኦርቶዶክሳውያን ሰው ሳያምን ይድናል ብለው ነው የሚያምኑት። በሕፃንነቱ ሲጠመቅ ልጅነትን ያገኛል ብለው ነው የሚያምኑት፣ ሳያምን ማለት ነው። ራይት ሳክራመንቶቹንም ጌታ እራትም በሕፃንነታቸው ነው የሚወስዱት። ስለዚህ መጀመሪያ ማወቅ ያስፈልጋል። ሉተራን ምንድን ነው የሚሉት? መካነ ኢየሱስ ምንድን ነው የሚሉት? ጥምቀትንም የጌታ እራትን በተመለከተ ማለት ያስፈልጋል። ምንም አይገናኝ ነገር ነው ሁለቱ ነገሮች። ለምን መደበላለቅ እነሱ ኢንቴንሽን ፍላጎት አላቸው። ኦፍኮርስ እዛም ቤት ይታመናል ብለው ህዝቡን ለማጭበርበሪያ ይጠቀሙበታል እንጂ መካነ ኢየሱስ ጥምቀቱ እንዴ መካነ ኢየሱስ ሉተራን ትላላችሁ እንዴ? የሉተር ትምህርት እኮ ነው ሶላ ስክሪፕቸራ። ፌዝ አለውን እኮ የሉተር ትምህርት እኮ ነው። ፌዝ አለውን እምነት ብቻ
መካነ ኢየሱስ ሰው ሚድነው በማመን ነው የምትለው። ሉተራውያንን በማመን ነው የሚዳነው ነው የሚሉት። ትምህርታቸው እምነት ነው። ድነትን በተመለከተ ሚንስ ኦፍ ግሬስ ነው የሚሉት እንጂ ያ ራሱ ጥምቀቱ የጌታ ራቱ ያድናል አይደለም የሚሉት። እንዴ ይሄ ተደጋግሞ ሲነገር እውነት መሰለ እኮ አሁን ይሄ ውሸት በየቀኑ እየተነገረ ሲመጣ ማለት ነው። ኦኬ እሺ አማንዬ ይቅርታ ስላቋረጥኩ። እኔ አማንዬ አንተ ከመመለስህ በፊት እኔ ልመለስና የኔን የእምነት አቋም ላስቀምጥልህ እየተረዳኝ ስላልሆነ ማናምን ቆይ አማንዬ ለእኔ ሙሉ ወንጌል አማኝ ራሱ ሙሉ ጴንጤ ወይ ወንጌል አማኝ ይድናል ብዬ አላምንም። ያዝልኝ አንድ ሙሉ ኦርቶዶክስ ይድናል ብዬ አላምንም። ካቶሊክ ይድናል ብዬ አላምንም። ለሲሳይ የሚድነው ማን ነው? ኢየሱስ ክርስቶስን የግል አዳኝ አድርጎ ያመነ ሰው ኢየሱስን የሚያምን በትክክለኛ በስላሴ የሚያምን ነገረ ስላሴ ትክክለኛ መጽሐፍ ቅዱስን የሚለውን የስላሴን ትምህርት የሚቀበል በዚህ የሚያምን ሰው ኦርቶዶክስ ይሁን ካቶሊክ ይሁን ምክንያቱም እነዚህ ካቶሊክ ኦርቶዶክስ ፕሮቴስታንት የሚለውን ሰዎች የሰጡት ስም እንጂ ከመጀመሪያ የነበሩ አይደሉም። ከመጀመሪያ የክርስቶስን ትምህርት ምንድነው? በእኔ እመኑ በአባቴ እመኑ ነው። ይህንን የሚያምን ሰው የትም እንትን ውስጥ ይሁን ኦርቶዶክስ በመሆን ይዳናል ብዬ አላምንም። ካቶሊክ በመሆን ይዳናል ብዬ አላምንም። እምነትና ወንጌል አማኝ በመሆን ይዳናል ብዬ አላምንም። ስለዚህ ራስታዎች ለምን አይድኑም? ቆይ ስማ፣ ቆይ አሙዬ፣ ስለዚህ ራስታዎቹም ህንዳውያኑም ይድናሉ። ህንዳውያን ለምሳሌ ኢየሱስ የሚባል አምላክ አለ ብትላቸው አምጣው አመልከዋለሁ አንተ ካመንክበት ብለው ፎቶ ካለ ስጠኝ ስል ብለው ለጥፈው ኢየሱስ አምላኬ ነው ከዛሬ ጀምሮ ይላሉ። 2044ኛ አምላካቸው አድርገው ማለት ነው። ራስ ተፈሪያን ጋር ብትሄድ ጃም አምላክ ነው ኢየሱስም አምላክ ነው ብሎ ይቀበለዋል። ዋናው ላቭ ነው ይለዋል። ስለዚህ አንተ ዋናው ላቭ ነው ሃይማኖት ነው ያለህ ማለት ነው። ምክንያቱም ኢየሱስን አምነው ጻድቃን ቀደም እንዳልከው ጻድቃን ሰማዕታትን እነሱ ጻድቃን ሰማዕታት ያማልዳሉ ብለው ለነሱ ካቶሊካውያን ይድናሉ አይድኑም? እኔ ልንገርህ እኔ ሚድነው ልንገርህ እንዴ እኛ እኮ ያመነ ስንል ይሄማ መብራራት አለበት። ይኸውልህ የእኛን ሃይማኖት ልንገርህ ሲሳይ፣ የወንጌል አማኞች ሃይማኖት ኢየሱስ ያድናል ስንል ሌሎቹ አያድኑም እያልን ነው። ከኢየሱስ ውጪ ሚያድን የለም እያልን ነው። ኦኬ ሚያድነው ኢየሱስ ነው ስንል ሌሎቹ አያድኑም እያልን ነው። ፍጥረታት አያድኑም። ኦኬ ኢየሱስ ጌታ ነው ስንል ሌሎቹ በሙሉ ባሪያዎች ናቸው እያልን ነው። በነገራችን ላይ ኢየሱስም ያድናል፣ ማርያምም ገብርኤልም ሚካኤልም ያድናሉ አይደለም የኛ ሃይማኖት። አንድ ሰው ኢየሱስም ያድናል፣ ማርያምም ገብርኤልም ሚካኤልም ያድናል ካለ በጨለማ ውስጥ ነው ያለው። ጣዖት አምላኪ ነው። ኢዝ ኖት ክርስቲያን። ክርስቲያን የምንባለው እኛ በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን። ከስላሴ አካላት መካከል እግዚአብሔር ወልድ ቅድመ ዓለም በመለኮቱ ከአብ ተወልዶ ድህረ ዓለም ደግሞ ከድንግል ማርያም ስጋና ደም ተካፍሎ ተወለደ። ስለ ሰው ልጆች ሁሉ ኃጢአት ራሱን አሳልፎ ሰጠ። እሺ በሱ ያመነ ይድናል። እሺ ሌላስ? በቃ በሱ ሲያምን ይድናል። ሌሎቹስ አያድኑም። እንደዛ ማለታችን ነው። ስለዚህ ኢየሱስ ያድናል ስንል ሌሎቹ አያድኑም ማለታችን ነው። ክብር ለእግዚአብሔር ብቻ ስንል ሌሎቹ አንሰጥም። ስግደታችን፣ አምልኮአችን፣ ዝማሬያችን ለሌሎቹ አይገባም እያልን ነው። እግዚአብሔርን አንተ ግን ቅድም ምናልከኝ ለፍጡራን ለጻድቃን ሰማዕታት ቢዘምሩም ለነሱ ቢሰግዱም እነሱን አማላጅ ቢሉም ኢየሱስ አማላጅ አይደለም ቢሉም ድነዋል ብዬ ነው ማምነው አልክ። ይሄ ሌላ ሃይማኖት ነው። አሁን አንተ እንደዛ የምታምን ከሆነ ያው ክርስቲያን እንደዛ ብለህ የምታምን ከሆነ እኔ ከክርስትና ልሰጥና እንትን ልላ አይደለም። ግን ኤፊ እኔ አንተ ክርስትናን አንተም አሰጠኝም አማኒም አይሰጠኝም። ማንም ሰው ክርስትናን አክቹሊ አይሰጠኝም። እኔ ሙሉ ወንጌል እንዳንተ ታምናለች ሲሳይ? ሙሉ ወንጌል እንዳንተ ታምናለች? ሙሉ ወንጌል ላይ ይስራል። ኧረ ቤሊ በመድኃኒዓለም ምን ቤሊ እነሱ ያወሩ ስለሆነ ቆይ ቤሊ አንድ ጊዜ ቤሊ ኧረ በመድኃኒዓለም ቤሊ በእግዚአብሔር እኔ የማምነው አሁን የኔ ሲሳይ የግል እምነቴን ነው። የሙሉ ወንጌል እኔ ሙሉ ወንጌልን አልወክልም። እኔ ወንጌል አማኝን አልወክልም። እኔ ማናችሁንም አልወክልም። የምታደርገው ሙሉ ወንጌል ውስጥ ነው። ምን ማለት ነው ሲሶይ? አልወክልም። ህብረት ላድርገኝ አልወክልም ማለት አልችልም። እንዴት ነው ማለት? አልወክልም። እኔ ለምንድን ነው በእምነት የሚመስሉ ጋጆይን ማታረገው ሲሳይ? እባክህ ለምንድን ነው አንተን የሚመስሉ እምነት ያላቸው ጋር ገብተህ ለምንድን ነው በነፃነት እምነትን ኤክሰርሳይዝ? እሱ ያንተ ቢዝነስ አይደለም። አሁን እኛ አግባብ ነው አንተን ጠርተን እንደዚህ ማናገር አለብን? ከኛ ጋር በእምነት ትመስላለህ ወንድማችን ብለን
መተን ስንጠይቅ ችግር የለውም ካልመሰልኩ እኮ አባቴ ችግር የለውም። ሰላም ሁኑ። ምንም ይሄን ያህል እኮ እኔ አንተ ከኔ ጋር ምሰለኝ ብዬም እኮ አለምንም እኮ በእምነት የሚመስሉ ሰዎች ግን እያሉ እኛ አሁን እኮ በወንድምነት ነው ባይዘ በሌላ ነገርም አይደለም። ቢያነስ ምናልባት በቃ ምንም ችግር አባቴ በእምነትም ካልመሰልኩ አባቴ ምንም አያሳስብ ችግር የለም። ቆይ በእምነት የሚመስሉ ጋር ለምንድን ነው ገብተህ ጆይን አድርገህ እዛ ማታገለግለው ወይም እዛ ከነሱ ጋር ህብረት ማታደርገው? እኔ ሁሉም ከኔ ጋር ሳስበው እናንተም ትመስላላችሁ፣ እነሱ ከኔ ጋር ይመስላሉ። አይመስሉም። ቤካዬ አሁን አንተ ሁሌ መሳደብ ነው ያዝከው። ቤካዬ ክርስቶስ ምናምነው እግዚአብሔርን ብቻ ነው የምናመልከው። እግዚአብሔር ውጭ የምናመልከው የለም። እንዴ ቤካዬ አሁን አንተ ቤካዬ አመስግኜ ልውጣ ላመች ከኤፊ ጋር ላመቻቸልኝ እድል አንደኛ የገባበትን ዓላማ የሀኬም ፎቶ አንሳውና ልውረድ። በቃ እኔ አሁን ኤርሚ ማውራት ፈልጓል። ኤርሚ አንዴ ያውራ። ቤካዬ ይህን ነገር ተናግሬ ልውረድ። አሁን ፎቶን እሺ ቀይረው። ዋና የገባሁት እኮ የሀኬም ፎቶ አንሳ ለማለት እኮ ነው የገባሁት። አኬ ራሱንም በደንብ ብዬ ነው። እሺ ኤርሚ አንተ ሰው ቤት ገብተህ አኬን ፎቶ አንሶ ማለት ሞራል አለ። እኛ አንተ ቤት ስንሰደብ አብረህ ትስቃለህ። በጣም የሚገርህ ግን ወደኋላ መለስከኝ። አሁን ክርስቶስን በፍጹም ያንተ ፎቶ እኔ ቤት ላይ በስህተት አድርጌ ማንም ሰው እንዲያደርግም አልፈለግም። ፎቶ አረክ አላልኩም። እኔም ችግር የለውም። እኔ ቆንጆ ነኝ። ፎቶ ቢደረግ ምን ችግር አለው? አባዬ ይሄ አይኔን እያወጣ እንኳን ያደርጋል። ሞር የነበረ ጊዜ የነበረውን አርጎ ኤርሚ አውራ በጌታ በእናታችሁ ኤርሚ አውራና ሰልቾ ሉጣ። ሻጩ ፎቶውን የምታነሱ አይመስለኝም። ሉጣ እኔ እሺ ኤርሚ አይ ቅድም ነበረ ማውራት ቢኖርብኝ ማውራት የነበረብኝና ሀሳቤን ኦልሬዲ ተነጋግራችሁ ስለጨረሳችሁ ሌላ የተለየ የምለው ነገር የለኝም። ኤኒዌይ ትልቁ ነገር እንደ ክርስቲያን እንደመሆናችን ማለት ነው ሁላችንም እዚህ ያለ ነው ስንነጋገር ሁልጊዜም ከመወቃቀስ እንደ ወንድም ትክክል አይደለም መባባሉ ተገቢ እንዳለ ሆኖ ደግሞ ሁሉ ነገር በአግባብ መሆን አለበት። በመከባበር በፍቅር እግዚአብሔርን በሚፈራ መንገድ መሆን አለበት የሚለውን ሁሌ ማስተዋል ያስፈልጋል። እንደዛ ይሁን። ቴንኪዩ ሲሶ ይቅርታ ስለጠየቅ ደስ ብሎኛል። እውነቱን ለመናገር ትክክል እንዳልሆነ ምንም ሲያሰብኩኝ ስለነበረ ይበዞ አንተ ባታረገውም አንተ ባለበት ቦታ ላይ እንደዚህ አይነት ነገሮች ወንድሞችን ያው አሳልፎ መስጠት እንደ ተደርጎ ሊተረጎም ስለሚችል እንደሱ ሰዎች እንዲሰማቸው መሆን የለበትም። እዚህ ይቅርታ መጠየቅን በጣም አፕሪሺየት አደርጋለሁ። ቴንኪዩ። ከዛ ውጪ ምንም በዚህ ጉዳይ ላይ ብንዘጋው ጥሩ ነው ባይ ነኝ። ቴንኪዩ ኤርሚዬ። በድጋሚ በመጨረሻ ግን ሲሶዬ አንተ ወንጌል አማኝ ነህ አይደል? እኔ ወንጌል አማኝ ነኝ። ወንጌል አማኝ ነኝ ማለት ያለበት ህብረት የምታደርግበት ህብረት የምታደርግበት እውነተኛ ቤተክርስቲያን ነች ብለህ ነው የምታምነው? እውነተኛ ቤተክርስቲያን ናት ብዬ ነው የማምነው። ስለዚህ ከእኛ ቤተክርስቲያን ውጭ ያሉት በሐሰተኛ ወይም በሐሰተኛ ቤተክርስቲያን ውስጥ ያሉ ብለህ ነው የምታምነው? ከክርስቶስ አካል ውጭ ገባ የሆኑ ናቸው ብለህ የምታምነው አይደል? አሁን ከወንጌል አማኝ ውጭ ያሉት በሙሉ ከቤተ ክርስቲያን ውጭ ወይንም በሐሰተኛ ትምህርት ልምምድ ውስጥ ናቸው ያሉት ብለን የምታምነው ነው ጥያቄ? አዎ ወይ? እኔ እንደዛ አላምንም። እሺ ለምሳሌ አንተ ቅድም በክርስቶስ ትምህርት ነው የሚኖረው ብለሃልና ከክርስቶስ ትምህርት የወጣ አይደለም ብለኛል። ምን ማለት ነው? ማለት ምን ለማትፈልግ ነው? ኧረ በእናትህ ና የራስን ጥያቄ ራስህ መልስ። በቃ እኔ ሰላም ቻው ቤካዬ ላመቻቸልኝ ማለት ነው እንዴ? ኧረ አኬ ራሱ መጥቶ ይመልስ በጌታ ሲሶ መልስ። ምን ማለት ነው? ይበቃል፣ ግድ የለም። ሲሳይ ግን ከዚህ በላይ መስራት አቅም አለ። በርታ፣ ቀጥል። በነገራችን ላይ ሲሳይ ዊ አፕሪሺየት የምሰራው ስራ። ያ ማለት ግን ወንድሞች ሲሰደቡ ወይም ቤተ እምነታችን ሲሰደብ ዝም ብለህ ማየት ግን ትክክል ነው ማለት ግን አይደለም በጭራሽ። ማለት ማንቀበለው ነገር ይኖራል። ከዛ ውጭ ግን አንተ በገባ ልታገለግል ትችላለህ። ያ ማለት ቤተ እምነትህ ሲሰደብ ዝም ብለህ ታያለህ ማለት አይደለም። ቤተ እምነትን ዲፌንድ እያደረክ ነው። ኦኬ፣ ወንድሞችን ዲፌንድ እያደረክ ነው።
እንጂ ከዛ ውጭ ወንድሞች ሲሰደቡ ቤተ እምነት ሲሰደብ ሙር ሲያዝበት ምናምን ነገር አብረ እንትን እያልክ ልክ ነህ ትክክል ነህ ማለት ግን አይቻልም። መብት ነው። በገባህ አንተ እንደፈቀድክ አድርገህ ማገልገል ትችላለህ። ግን እንደዚህ አይነት ነገር እኛ ቶለሬት አናደርግም። ይሄ ይታወቅ። እሺ ወደ ቤኪ ኤፊ እኮ እንትን አለ ዋናው ላብ ነው የሚባል እምነት መስርቶ ነው ሲሳይ ያለና ነው እንዲ አልሰማሁትም ነበር። ከዚህ በላይ የመስራት አቅም አለ ሲስ ዋናው ላብ ከዚህ በላይ መስራት አቅም እንዳለ አምናለሁ። በርታ፣ ክርስትና ላይ ጠንክር፣ እግዚአብሔር ይረዳሃል። ምን እንደምትጠብቁ አልገባኝም። እኔ ድነዋል እኮ አለ ሰው እኮ ለፍጡራን እየዘመረም እየሰገደም ኢየሱስ አማላጅ አይደለም እነሱ ናቸው አማላጅ እያለም እያነገሰም ይድናል እኮ ብዬ ነው ማምነው አለ። እኔ ምን እንደፈለጋቸው አላውቅም። ኦልሬዲ እኮ ራሱን እንትን ብለዋል። ኦልሬዲ ማለት ነው በቃ ኦልሬዲ የእነሱ አይነት እምነት ነው ያለው። ግን እስቲ የሚችለውን ያህል ይሞክር፣ እንግዲህ የሚችለውን ያህል ይጣር። ከመሰረትክም ንገረን ሲሶ፣ ዋናው ላብ ነው የሚባል እምነት ከመሰረትክም ንገረን። ተባረኩ ወንድሞች፣ ሁላችሁንም ሰላም ብያለሁ። አማኒ ከረጅም ጊዜ በኋላ እንኳን ደህና መጣ። ለማንኛውም ግን ዛሬ ርዕሴ ከባድ ነው። ገባ? ኦርቶዶክስና ጨለማ ልዩነት አላቸው። በቃ ግልጽ ነው። አንተ ለፍጡር እየሰገድክ በብርሃን ውስጥ አለው። ኦርቶዶክስ ማለት ቀጥተኛ ሃይማኖት ናት ምናምን ማለት አትችልም። ቢኮዝ ቀጥተኛ ሃይማኖት እንዳለች የምታሳውቀው ከልምምዶች ተነስተ ነው። መንፈሳዊ ልምምዶች በእግዚአብሔር ቃል ሲቃኝ ምን ይመስላሉ፣ እንዴት ናቸው ተብሎ ይፈተሻሉ። ግን የመጨረሻዋን ብያኔ ከእግዚአብሔር ቃል ተነሰን እንግዲህ እንደዚህ ናቸው ማለት እንችላለን። ኦኬ በክርስቶስ ኢየሱስ አዳኝነት ማያምን ማለት ወይም ኢየሱስ በቂ ነው ብሎ ማያምን፣ በኢየሱስ ደም ነው ሰዎች በኢየሱስ በፈሰሰው ደም ነው ሰዎች ከኃጢአታቸው የሚነጻው ብሎ ማያምን፣ የማርያም ደም ከኃጢአት ሁሉ ያነጻል ብሎ የሚያምን አንድ ቤተ እምነት ትክክለኛ በክርስቶስ ትምህርት ላይ ያለ ነው ብለን ማለት አንችልም። ለምን ሲባል የማርያም ደም ያነጻል ብሎ ያምናሉ፣ የክርስቶስም ደም ያነጻል ከኃጢአት ብሎ ያምናሉ። ኦኬ ሰው እንደፈለገ ሆኖ ሞቶ ሲያበቃ ባለማመኑ ምክንያት ተፈርዶበት ገሃነመ እሳት ገብቶ ሲያበቃ በማርያም ምልጃ 999 ማለት ክሎስ 1 ሚሊዮን ህዝብ በማርያም ምልጃ ያው በእሷ 7 ጊዜ መሞት ወደ እግዚአብሔር መንግስት ይገባ ብላ ታምናለች ኦርቶዶክስ ተዋህዶ። በጣም ብዙ ነገሮች ያነሳ ይችላል። ጨለማና ኦርቶዶክስን ምለያቸው ነው። ግቡና ኦርቶዶክሳውያን በዚህ ጉዳይ ልታወሩ ትችላላችሁ። ዜድ እንኳን ደህና መጣ። አለምዬ ሰላም በይ። ከፈለጋችሁ ኤፍዬ ወንድምነት ርዕስ መቀየር ካለበትም እንቀይራለን ትላለህ። እኔ በዚህ ኦርቶዶክሳውያን ስላሉ በዛው ለእናንተ እንትን ምለው እዚህ ያላችሁ ምናልባት ነገሩን ያልተረዳችሁ ሰዎች ካላችሁ እኛ እንግዲህ ሰሞኑ ምናልባት ሶሻል ሚዲያ ላይ ታያላችሁ እና ከካውንስሉ ጋር በተያያዘ ከካውንስሉ ከታገዱ ሰዎች ጋር በተያያዘ ላይቮችን በተደጋጋሚ እንገባ ነበር። ውጭ የኛ የቤት ጉዳይ ማለት ነው ምንገባው እና እናንተን የሚመለከት አልነበረም፣ ኦርቶዶክሳውያንን ማለት ነው። የእናንተ ቲክቶክ ላይ ያሉ ኦርቶዶክሳውያን እንግዲህ ታውቃላችሁ ለ4 ወር ለ5 ወር በቃ ቲክቶኩን አጨማልቀውት ነበር እርስ በርስ ሲከታከቱ ማለት ነው። እኛ ምንም ኢንቮልቭ አላደረግንም፣ ቪዲዮ አልሰራንባቸውም፣ አስተያየት አልሰጠንም። እንደውም እነሱ ላይ መስራቱ እንኳን እንቀንስና አሁን ብለን ትንሽ ዞር ብለን ነበር ወደ ሌላ ማለት ነው ስንሄድ። ግን አንፎርቹኔትሊ እኛ ደግሞ ቤታችን ላይ እንስራ ብለን ስንመጣ ተከትለው መጥተው እኛ ቤት ውስጥ ይፈተፍታሉ። ራይት ይሄ አይ ቲንክ እናንተም አይቻለሁ የሆነ ኮሜንት ላይ አትግቡ ጣልቃ የምትሉ ሰዎች እንዳላችሁ አይቻለሁ። ራይት አትግቡ በእነሱ ጉዳይ ላይ ስትሉ የነበረ ማለት ነው። ሞቲቫችሁ ምንም ይሁን ማለት ነው። እና እሱን ነበር ቅድም ስናወራ የነበረው which is ፌር አይደለም። ምንም መግበብተው መፈትፈት አልነበረባቸውም። በእኛ በውስጥ ጉዳይ ላይ እኛ ችግር አለ ብለን የምናምንበትን ነገር እንግዲህ እንደምታውቁት የኛ ካልቸር ነው። ወተን እንናገራለን፣ ትክክል እንዳልሆነ እናወራለን። በቤት ጉዳይ ላይ ስናወራ ገብተው መፈትፈት አልነበረባቸው። በፍጹም ትልቅ ነውር ነው የሰሩት። እነዛ ሻንጣ ተሸካሚዎቹ ነው የማወራው። አሁን ስላኬ አይደለም፣ ስለ ዮብ ዘሚካኤል ምናምን የሚባል ቢኒያም ጭቁኑ ነው ምስኪኑ ነው ምናምን የሚባል ምናምን ልጆች አሉ የተወሰኑ። በሱ ጉዳይ ላይ ነው ስናወራ የነበረው ቅድም ማለት ነው። ሲሳይን በተመለከተ እኛ እነሱን አንጠይቅም፣ ምክንያቱም እነሱ ምክንያት አላቸው እኛን አታክ ለማድረግ። ግን ሲሳይ ምክንያት አልነበረውም እና በዛ ጉዳይ ላይ ነው። ርዕስ የሚገቡ ከሆነ ወንድምነት እያስገባህ እናውራ።
እሺ አንድ ሰው ገብቷል። ጽዮን ደህና መሻችሁ። እግዚአብሔር ይመስገን። ኦርቶዶክስ ነሽ ክርስቲያን? እኔ ምንም አይነት እምነት የለኝም። ምንም አይነት እምነት እና ታዲያ ለምን ከእፎይ ጎን ምናምን ብለሽ የእፎይን ፕሮፋይል ፒክቸር ሰፖርት አደርገዋለሁ እፎይን ፐርሰናሊ ስለማውቀው ጓደኛዬ ስለሆነ። ኦኬ ነው። እሺ ወንድሜ ተቀበላት እስቲ። ታዲያ ምን ልርዳሽ? ምን አግዝሽ? እና ሃይማኖት ፈልገሽ ነው የመጣሽው? ኦኬ ብሩክ ያስወጣት። እሺ እሺ ሌላ ሰው በነገራችን ላይ እኛ ሙድ እንያዝ ብለን ብንል አሪፍ አድርገን ሙድ መያዝ እንችላለን። ለማንኛውም እሺ ፎቶ ልቀይር። ኦኬ ወንድሜው ተቀበል። አፌ ከበደ ሰላም። አፊ ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን፣ ሁሉ መልካም። ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ? እየጾምክ ነው? በደንብ በሚገባ። እንኳን አደረሰ ለሆሳና ባህል እና እንትን ነው መሰለኝ ህማማት ነው ደግሞ ሰሞነ ህማማት ይባላል። እውነት ነው። ኦኬ እሺ። ሰላም ነው አይደል? እግዚአብሔር ይመስገን፣ ሁሉ መልካም አለው። እግዚአብሔር ይመስገን። በጣም ሰላም ነው። እኛ ጋር ኦርቶዶክስ ነው አይደል? ያው ከምስሌ እንደምታየው ኦርቶዶክስ ነው። እውነት ነው፣ እውነት ነው። ኦኬ እሺ። ጌታን ለመቀበል ወስንሃል ወይስ ዝም ብለህ ነው የምትኖረው? እኔ ገና ድሮ ነው የተቀበልኩት። ገና በልጅነቴ ነው እኔ ጌታን የተቀበልኩት። ግን ባይዘው አንድ ነገር ልናገር እስቲ። በስንት ዓመት እንኳን ብዙ የምትናገረው በኋላ ነው ብዙ ቆይ ላውራና እንትን እንበል። እሺ ላውራና እንትን ትለኛለህ። እኔ እንኳን ብዙ እውቀቱ ያለኝ ሰው አይደለሁኝም። እና ያው ይሄ እንደው ባለችኝ በስሷ ነው እየተጠቀምኩ ያለሁት። ግን እኛ በአጠቃላይ አሁን እኛ ክርስቲያኖች የምንባል ነን አይደለ? ሁላችንም አይ አይደለም። በክርስቶስ የምናምን ሁላችንም አይደለም። መጣራት አለ። አይ መጣራት አለ። በክርስቶስ የምናምን ሁሉ ክርስቲያኖች ነን። አይ አይደለም። በክርስቶስ ምን ብለህ ነው የምታምነው? መጣራት አለበት እሱ ራሱ። ታዲያ ምና በክርስቶስ ክርስቲያን የተባልነው እኮ በክርስቶስ ማመናችን እኮ ነው። አንተ በክርስቶስ ታምናለህ? በጣም እንጂ። በክርስቶስ ታምናለህ? 1000 ጊዜ። ኦኬ። የዘላለም ሕይወት የሚገኘው በኢየሱስ በማመን ነው ብለህ ታምናለህ? ሆነው ነው እንጂ እየተደረገም ያለው እንደዛ ነው። ኦርቶዶክስ የምታምነው እንደዛ ነው። አሁን አንተ ድነሃል እንዴ? በሚገባ ነው እንጂ። በምን ዳንክ? ግን ስራ ይፈልጋል። ምን አድርገህ ዳንክ? በምን ዳንክ? ወጣ እንዴ? ያ እዚህ ከስራ አለ ጄጄ ምናምን ነገር ወንድሜው ተቀበለው። እሺ እሺ። ሰላም ናችሁ? ቤክ አለን። እንዴት ነህ? አለን፣ እግዚአብሔር ይመስገን። እንዴት ናችሁ? ኤፍሬምን አውራው። ከየት ቤተ እምነት ነህ? ኢትዮጵያ ኦርቶዶክስ ቤተክርስቲያን። በክርስቶስ ታምናለህ? ግን መጠየቅ ብቻ ነው። ያው በክርስቶስ እንደማምንማ ምንም ይታወቃል። እንጠይቃለን። አንተ ለምትጠይቅ አይ አይደለም፣ አንተም ትጠይቃለህ። አንተ የፈለግከውን ትጠይቃለህ፣ ችግር የለም። እሺ። ስለዚህ በክርስቶስ ታምናለህ? አምናለሁ አልከኝ። አዎ። እንዴት ኦርቶዶክስ እንደሚያምን አንተ ታውቂያለህ? የዘላለም ሕይወት አለ? አዎ። በዘላለም ሕይወት በምን አገኘ? ክርስቶስን በማመን። ኦኬ። ክርስቶስ ኢየሱስን በማመን የዘላለም ሕይወት አገኘ። በሞተልኝ። ኦኬ ወንደርፉል። ጻድቃን ሰማዕታት ያማልዳሉ? እሱ ሌላ ጉዳይ ነው። አዎ ማማለድ ያማልዳሉ። እኛ እናምናለን። እንደ ኦርቶዶክስ አማላጅ ናቸው ብለን እናምናለን። አማላጅ የሚለውን ግን በብዙ መንገድ ልታዩ ትችላለህ። ለምንድን ነው የሚያማልዱ? ምን እንድታማልዱ? እኔ እኔ ወደ ጌታዬ ነው የሚማልዱ።
ወደ ኢየሱስ ክርስቶስ የሚማልዱልኝ። ማማለድ የሚለው እኔ መለመን ብዬ ወደ ኢየሱስ ክርስቶስ የሚማልዱልህ ምን እንዲያደርግልህ ነው? ኢየሱስ ክርስቶስ ኃጢአቴንም ይቅር እንዲለኝ ሊሆን ይችላል። እንዴ አምኜ ዳንኩ አላልክም እንዴ? ኢየሱስን አምኜ ዳንኩኝ አልክና ተመልሰህ ደግሞ ወደ እነሱ ሄድክ። ደግሞ እንዴ በቃ ከዳንክ ነው እንዴ? ከዳንክ አይደለም ከኔ ከዳንክ ነው የማውቀው። ከዛ በኋላ ድነት አይታጣም፣ የሰው ልጅ ኃጢአት አይሰራም። ኦኬ፣ ስለዚህ ድነት እንዳይታጣ ነው የጻድቃን ሰማዕታት ምልጃ የሚያስፈልግህ አይደለም። ምልጃቸውን እኔ የምፈልገው በምፈልገው ታይም ለምፈልገው ዓላማ እፈልጋለሁ። ለምን ትፈልገዋለህ? እስኪ ንገረን። ከምትፈልግባቸው ዓላማዎች ውስጥ አንዱን ንገረን። ለምሳሌ የሆነ የሚያጨናንቅ ነገር ቢገጥመኝ ስፈልግ ጌታን በቀጥታ ልናገር እችላለሁ። ግን የኔ ደግሞ ከባድ ጥፋት ካለብኝና እንዲሁ በጣም እንትን ካልኩኝ ምናልባት ደግሞ በቃ እመቤቴ ቅድስት ድንግል ማርያም ለምኝልኝ ልል እችላለሁ። ከባድ ጥፋት ካለብህ ለምንድን ነው በቀጥታ ማጠይቀው? በቃ የኔ ትህትና ነው። እኔ በቃ ከበደኝ አይደለ እንዲሁ እባክሽ እኔ በቃ የሆነ ተሳቀቅኩኝ አይደለ። እሺ ኢየሱስ እንደዚህ አለ፣ እናንተ ሸክማቸው የከበደ ወደ እኔ ኑ ያሳርፋቸዋለሁ አለ እና ሸክማቸው እጅግ የከበደውን ሰዎች በቀጥታ ወደ ራሱ ጠርተዋል። እና ኢየሱስን አንተ አታውቅም እኔ ነኝ የማውቀው በቀጥታ ወደ አንተ አልመጣም እያልከው ነው? አላልኩም። በቀጥታ አይልም ኑ ማለት እናንተ ሸክማቸው የከበደ ወደ እኔ ነው አለ ኢየሱስ። እኔ እየሄድኩ ያለውኝ ከሱ ቀኝ ባሉ ከሱ ጋር ባሉት መንገድ ነው የሄድኩኝ። ሰዎች ወይ ቅዱሳን ነው የሄድኩኝ እንጂ ወደ ሌላ መንገድ አለ። ማን ፈቀደልህ ወደ እነሱ እንድትሄድ? እግዚአብሔር ነው። አንተ ማስረጃ አምጣ። በመጽሐፍ ቅዱስ ማስረጃ አምጣ። እኔ ኢየሱስ በቀጥታ ወደ እሱ ኃጢአት ሲከብድህ በቀጥታ ወደ እሱ መሄድ እንዳለብህ በመጽሐፍ ቅዱስ እነግርሃለሁ፣ አሳይሃለሁ። አንተ ደግሞ ወደ ቅዱሳን መሄድ እንዳለብህ በመጽሐፍ ቅዱስ አሳይህ። እኔ አንተ ስለኔ አትጸልይልኝም? ኦኬ፣ እኔ ከሱ ስለኔ አትጸልይልኝም? ቆይ እሱ በህይወት ያሉ ሰዎች መጽሐፍ ቅዱስ በህይወት ያሉ ይላል ወይ በምድር ያለ በሰማይ ያለ ይላል? በህይወት ያሉትን ነው። በምድር ያሉትን ነው ጳውሎስ በምድር ያሉትን ነው ለቤተ ክርስቲያን ያሉት ሰዎች ጥቅስ ልስጥህ። ምን ነው እንትን ቸኮልክ? ቆይ አይደለም እኮ ወደ ጥቅሱ አትሄድ። መጀመሪያ በምድር ያሉትን ብቻ ነው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ስማ። በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ አንድም ቦታ ላይ በአጸደ ነፍስ ሆኖ ከሞተ በኋላ ጸሎትም ምልጃም ያቀረበ አንድም ቅዱስ የለም። አንድ ቅዱስ ካለ እኔ አሁን ኦርቶዶክስ ሆናለሁ። አምጣ ማስረጃ። በአጸደ ነፍስ ሆኖ ይህ ምድር ከለቀቀ በኋላ ለቅዱሳንም ይሁን ጸሎትም ምልጃም ያቀረበ አንድም ቅዱስ የለም። ጥቅስ ካለ አምጣ። አንድ ጥቅስ ካለ ኦርቶዶክስ ለመሆን በቂ ነው። አይደረግም ይላል መጽሐፍ ቅዱስ አይደረግም ይላል። አይደለም በምድር የከፈለው ነገር አለ። ትችላለህ። በምድር ያሉ አይችሉም፣ በሕያዋን በነፍስ ሕያዋን የሆኑት በስጋ የሞቱት አይችሉም የሚል ከፋፍሎ የለየ ነገር አለ። ኦኬ፣ ስለዚህ አንተ በአጸደ ነፍስ ሆኖ በመጽሐፍ ቅዱስ አታመጣም ማለት ለምንድን ነው የማላመጣው? እኔማ በአጸደ ነፍስ ያሉት ሕያው ናቸው ብዬ ስለማምን አልሞቱም ብዬ ስለማምን በአጸደ ገነትም ሆነው ጸሎት ያደርጋሉ ስለኛ በመጽሐፍ ቅዱስ አምጣ። በመጽሐፍ ቅዱስ አምጣ። እኔ እኮ እምነቴን ነገርኩህ። አይ በዚህ መንገድ አይሆንም በለኛ አንተ እኮ እኔ አሁን እኔ እነግርሃለሁ። አንተ በመጽሐፍ ቅዱስ ውስጥ አንድ ሰው ልታመጣ ትችላለህ? ሚት አላደረገ ሰው ማለት ነው። አንተ ጋር ነው እንደ ጨዋታ ያለው እኔ ጋር ታክሲ ላይ ስለሆነ እሳለ በመጽሐፍ ቅዱስ ውስጥ በአጸደ ነፍስ ሆኖ ይውረድ። እሺ አባይ ሚት አድርገው። እዚህ አትውረድ። ሚት አድርግና ቆይ፣ በኋላ ሲረጋጋ ታወራለህ አንተ። እሺ ሌላ ኦርቶዶክሳውያን መግባት የምትፈልጉ አንድ ቁጥር ጻፉ። ኦርቶዶክሳውያን አላችሁ? አንድ ቁጥር ጻፉ። መግባት የምትፈልጉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉ። ኦኬ እሺ። ቀድሞ አንድ ቁጥር ለላከ ልክ ያለው እሺ።
እሺ ሰላም ነው ሰላም ነው አለው። ROGERMAD ምንድን ነው? እንዴት ነው ፕሮናውንስ የምታደርገው? ሄሎ ሮግ አይሰማም? ይሰማል። ምንድን ነው ስምህ? እንዴት ነው ፕሮናውንስ የምታደርገው? ስምህ ምንድን ነው? ሮጀር ነው። ሮጀር ማድ እብድ የሆነው ሮጀር ማለት ነው። እሺ ቀጥል። አይሰማም? አይ አንተ አውቀህ ነው መሰለኝ። እሺ ሌላ ሰው ግቡ። ሮጀር እኮ ነው። ጋይስ እንዴት ናቸው? ኤፊ ሰላም ነው? አለን። ቤኪ ሁላችንም ሰላም ብያለሁ። እሺ ኤልያ እየሰማው ነው። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ያንተ ስምህ ምንድን ነው? ኤልያ ሀ ይላል ማለት ነው። አዎ እንግዲህ ያው በመጀመሪያ ስም ማንነትን ነው የሚገልጸውና ኤልያ ሀ ማለት ያው ሶስት ነገር ነው በውስጡ ያለው። አንደኛ ኤል ነው፣ ሁለተኛ ያህ ነው፣ ሶስተኛ ሀ ነው።